አሁን ደግሞ አርትሜቲክ ኦፕሬተር ላይ ስለ ኢንክሪመንት እና ዲክሪመንት ትንሽ ግራ ስለሚያጋባቸው እሱን አርትሜቲክ ኦፕሬተር ስር ዩነሪ የሚባሉት እነዚህ ፕላስ እና ማይነስ ናቸው ብለናል። ኢንክሪመንት እና ዲክሪመንት አሁን እዚህ ጋር ፕላስ ፕላስ ሲሆን ቫልዩ ላይ አንድ መጨመር ነው፣ ማይነስ ማይነስ ሲሆን ከቫልዩ አንድ መቀነስ ነው ብለናል። እና ፕሪፊክስ እና ፖስት ፊክስ ቨርዥኖቹ እንዴት እንደሚሰሩ ላሳያችሁ በኮድ። እቺን ኮድ እናያታው። የኤ ቫልዩ በስንት ኢኒሻላይዝ ወይ ዲክሌር አድርገናል? 5 የቢስ 7። ከዛ እዚህ ጋር እንደሚፈጠር ኤ ፕላስ ቢ ስንት ነው የሚሆነው? 12 አይደለ? 12 ዲስፕሌይ ይደረጋል። ራን እናደርጋለን እዚህ ጋር ተረዱትና ከዛ ሁለቱ ብዜት እሱም ፕሪንት ይደረጋል። የሁለት ኤ 5 ሲካፈል ለ7 ያው ኢንቲጀር ስለሆነ 0 ፖይንት ብሎ ያስቀምጥላችሁ 0 ነው የሚያስቀምጥላችሁ። ከዛ ሞጁሎ ኤ ሞጁሎ ቢ 5 ሲካፈል ለ7 0 አይደለ? ቀሪውስ 5 አይደለ? 5 ፕሪንት ይደረግላችኋል። አሁን እኔ እንድታዩ የምፈልገው ከዚህ በኋላ ያለችው ነው። ይሄ ፕላስ ፕላስ ይሄ ምንድነው? ፕሪ ነው ፖስት ነው? ፖስት አይደለ? ፖስት ኢንክሪመንት ነው ያልነው። አፍተር አሳይመንት ነው ኤ ፕላስ ፕላስ የሚሰራው። የኤ ቫልዩ ስንት ነው? 5 አይደለ? ስለዚህ የዚህ አውትፑት የዚህ የሙሉ ኮድ አውትፑት ምንድነው? ስንት ነው የሚሆነው? 5 ነው የሚሆነው። 5 ነው አውትፑት የሚሆነው። 5 ነው የሚሆነው። እዚህ ኮንፈረንስ እናደርገው አሳያችኋለሁ። ተረዱት ነው። ከዛ የዚህ ቫልዩ የዚህ አውትፑት አፍተር አሳይመንት ነው ኤ ፕላስ ፕላስ የሚሰራው። የመጀመሪያው ከረንት ቫልዩን ተጠቅመን 5 ይሆናል እዚህ አውትፑት። ከዛ በኋላ ግን የኤ ቫልዩ እንዳይቀጥልም አፕዴት ይደረጋል። ኤ ፕላስ ፕላስ አሳይን እንዲህ ብላችሁ አስቡት። እሺ እዚህ ጋር ኮማ እናርግና ዋይ በለውና ሲመተን ዋይ ቀረን ስናደርግ ላሳያችሁ። ከዛ 5 ከረንት ቫልዩን ከተጠቀመን በኋላ የኤ ቫልዩ ወደ ስንት አፕዴት ይደረጋል? ወደ 6 አፕዴት ይደረጋል። ከዛ እዚህ ጋር እንምጣና ኤ ማይነስ ማይነስ በደንብ እንዲገባችሁ ራን እናድርገው። ራን ካረግን በኋላ እናያለን። ስኬልቹ ላጥፋትና ራን በለው። እሺ እዚህ ጋር ምን ላይ ነበርን? ይኸው ሲደመር 12 ወጣልን። የዚህ ቫልዩ 12 ወጣልን። ከዛ ይኸው የዚህኛው ቫልዩ 35 የሁለቱ ብዜት ሲካፈል ስንት ነው ብለናል? 0 ሞጁሎ ኦፕሬተር ምንም ሰራልና ሪሜይንደር ብለናል 5። ከዛ አሁን እዚች ጋር ነው እያወራን የነበረው። እሺ ኤ ፕላስ ፕላስ ፖስት ኢንክሪመንት ማለት ፖስት ሲባል አፍተር አሳይኒንግ ቱ የከረንት ቫልዩን አሳይን ካረግን በኋላ ከረንት ቫልዩን ከተጠቀመን በኋላ ነው የቫሪያብሏን ቫልዩ ምን ጨምረው ኤ ፕላስ ፕላስ የምናደርገው ማለት ነው። ይሄ ቫልዩ ስንት ነበር? 5 አልነበረ? ከረንት ቫልዩን ተጠቀመን ኤ ፕላስ ፕላስ ስንል የዚህ አውትፑት ምን ይሆናል? ራሱ 5 ይሆናል። ይኸው 5። ከዛ በኋላ ግን ኢንክሪመንት ይደረጋል። ከረንት ቫልዩን ከተጠቀምኩ በኋላ እዚህ ጋር ስቲል 5 አይደለም። የ5 ቫልዩ የኤ ቫልዩ 5 አይደለም። 5 አፕዴት ተደርጋ 6 ይሆናል ማለት ነው። ፖስት ኢንክሪመንት ስለሆነ ይሄው እዚህ ጋር ያው ለምሳሌ ኤ ማይነስ ማይነስ አላ ለምን 6 ሆነ? እዚህ ጋር 5 አይደል የተጠቀምነው? እዚህ ጋር 5 አይደል የተጠቀምነው? ለምን 6 ሆነ? ምክንያቱም ፖስት ኢንክሪመንት ነው። አሁንም ፖስት ዲክሪመንት ነው። ፖስት ዲክሪመንት አይደለ? ይሄ ቫልዩ አፕዴት ተደርጎ የለ ኤ ፕላስ ፕላስ ያልነው ጋር ከረንት ቫልዩን ተጠቀመን የኤ ቫልዩ አፕዴት ተደረገ 6 ሆነች። ከዛ ሁለተኛው ጋር መተን እንደገና ፖስት ስንጠቀም ከረንት ቫልዩ 6 ነች። 6ን ከተጠቀምን በኋላ ዲክሪመንት ተደርጎ ወደ ስንት ይመለሳል? ወደ 5 ይመለሳል። እንድታዩት ነው እዚህ ጋር እየተጨመረችው እቺ ያያችሁት ኤ ኢኳልስ ቱ ኤ ብቻ ኢንክሪመንትም ዲክሪመንትም የለው ስንት ሆነ? 5 ሆነ። መጀመሪያ ይሄው ከርሰሩ ያለችበትን ያውትና ተከታተሉኝ። 5 ኢንክሪመንት ስለሆነ ከረንት ቫልዩን ተጠቀምን።
ከዛ የቫልዩ አፕዴት ሲደረግ 6 ሆነና አሁን ፖስት ዲክሪመንት ስለተጠቀምን 6 ሆነ። ከዛ አፍተር ዛት ግን አፍተር አሳይኒንግ 6ን ከተጠቀምን በኋላ ዲክሪመንት እንሰራለን 5 ይሆናል። ያው 5 ሆነ። ከዛስ ፕሪ ተጠቀምን። እዚህ ጋር ደግሞ ያቻው እዚህ ጋር አንድ ካረኩታም አራተኛው ፈርስት ታይም ከርሰር አለችበት ፕሪ ኢንክሪመንት ነው የተጠቀምነው። እዚህ ጋር ፕሪ ኢንክሪመንት ላይ ደግሞ ቢፎር አሳይኒንግ ነው የኤም ቫልዩ ኢንክሪመንት የምናደርገው። ፕላስ ኤ ስንል ኤ ቫልዩ ከረንት ስንት ነበር? ከረንትሊ ስንት ነች? 5 አልነበረች? የኤ ቫልዩ አፕዴት ካረግን በኋላ ኤ ቫልዩ 6 ካረግን በኋላ እንጠቀማታለን ማለት ነው። ስለዚህ የዚህ መስመር አውትፑቱ ምን ይሆናል? 6 ይሆናል ማለት ነው። ከዛ የከረንት ቫልዩ ይዘን እንሄድና ደግሞ ማይነስ ኤ ስንለው ምን ይሆናል? ፕሪ ኢንክሪመንት አይደለም መጀመሪያ ፕሮሰስ ካረግነው በኋላ ነው የምንጠቀመው ማለት ነው። ስለዚህ ማይነስ ኤ 5 ካረግን በኋላ ያው አውትፑታችን ይሆናል ማለት ነው። ፖስት ከሆነ መጀመሪያ እንትን ትሉታላችሁ፣ ከረንት ቫልዩን ትጠቀማላችሁ፣ ኢንክሪመንት ታደርጋላችሁ። ከዛ እሱ ተቃራኒ ደግሞ ለፕሪ ቀላል ነው ፕራክቲስ ካረጋችሁት። እና ኔክስት ደግሞ የአስቱን ሚድ እናያለን። ያው ሰብስክራይብ እና ላይክ ማድረግ እንዳትረሱ፣ ያልገባችሁን ኮሜንት ማድረግ እንዳትረሱ። ቴሌግራም ላይ ቴንቲ ኢትዮጵያ ብላችሁ ለእነዚህ ማቴሪያሎች ጆይን ማድረግ ትችላላችሁ። ያው በጣም አሪፍ ፒፒቲ ነው። በጣም ይሄን በደንብ ካነበባችሁ ምንም አይከብዳችሁ። ከዛ በቃ